መጣሁና ሰዎች የማይሰድቡኝ የነበረ በሰዎች መሰደብ ጀመርኩኝ። ማገዝ የሚፈልጉ ሰዎች ኦልሬዲ አግዘዋታል ብለው ተውኝ። እኔ ግን እዚቹ ባዶ ቤት ውስጥ ምናልባት ደርቄም እንዳልገኝ ይፈራለሁ። ህመም አለብኝና ከህመሜ ጋር የሚሄድ ቢያንስ በቀን 10 ሰዓት 11 ሰዓት የምሰራው ስራ ከዚህ በፊት ሰርቻለሁ። እንኳን አይደለም 24 ሰዓት እኔ ሰርቻለሁ። 24 ሰዓት ሰርቻ አውቃለሁ። ያለ እንቅልፍ ሰርቻ አውቃለሁ። እዚቹ ሀገር ላይ በጣም ረጅም ጊዜ ሰርቻለሁ። አብዛኛዎቻችሁ በጣም ደጋግማችሁ የምትጠይቁኝ አንድ አይነት ጥያቄ ነው፣ ገንዘብሽ የት አለ የሚል። ግን እያንዳንዱን ዘመኔን ሙሉ ማለት በሚባል ደረጃ ታማሚ ነበርኩ እና ይሄ የሚገርም አይደለም። እግዚአብሔር በሚራክል የሚያቆመው ሰው አይታችሁ ታውቃላችሁ? በሚራክል የሚያቆመኝ ሴት ነኝ እና ቆሜያለሁ። እንግዲህ ከ4 ዓመታት በፊት እኔ በትቦ መተንፈሻ ነው የቆየሁትኝ በህይወት። ይሄው እዚህ ቲክቶክ ላይ ገብታችሁ ወደኋላ አጠንጥናችሁ ተመልከቱ። እኔ አይሲዩ ክፍል የነበርኩበትን እዩት። እኔ ያን ቀን የህይወቴ ማብቂያ ነው ብዬ እኔ ደስተኛ ነበርኩኝ። ምዕራፌ የሚዘጋ መስሎኝ ነበረ። እግዚአብሔር ግን ከዛ ቀጠለ ታሪኬ እዚህ ጋር መጣ። ዛሬም እንደሚቀጥል አውቃለሁ። ግን አንድ ነገር ስለኔ ሞር ባወቃችሁ ቁጥር እኔን ባወቃችሁን ቁጥር ልትረዱኝ ትችላላችሁ። ግን ከውጪ ሰምታችሁ እንዳትመጡ ከውጪ ብቻ ሰምታችሁ እንዳትመጡ። እነዚህ ቀናት እንደሚያልፉ አውቃለሁ። 100% እርግጠኛ ነኝ። ለምን በምርኩዝ አልሄድኩም እንጂ የኖርኩት ዘመን ያለፍኩትን ዘመን ሁሉ እኔ እያንዳንዱ አሁን ላይ እዚህ ጋር ወጣችሁ የምታወሩትን እጃችሁን ይዤ ስራ እንዴት እንደሆነ ማሳየት ፈልጋለሁ። እጄ የሚንቀጠቀጥ ሴት ነኝ። እሺ እጄ የሚንቀጠቀጥባት ሴት ነኝ። እንዲህ አምሮ የምታዩት ተውቦ የምታዩት ገላዬ ችግሩ በጣም ከባድ ነው። በቃ እንዲህ ስለምታዩኝ ነው አብዛኛዎቻችሁ ልትረዱኝ ያልቻላችሁት። በአደባባይ ወጣው ልንገርሽ አንድ ነገር ትሰምኛለሽ? እኔ እናት አሁን መደረግ ያለበትን ነገር ለማድረግ እንትን ማለቱ ነው የሚሻለው እንጂ እዚህ ጋር የሁሉ 600 ምናምን ሰው ቁጭ ብሎ ማልቀሱ ጥሩ አይደለም። ብቻ አሁን ውጪና ሰው ዞር እንዲል አድርጊ። አታልቅሽ የኔ እናት። እግዚአብሔር አለ ለሁሉም ነገር። እሺ አገር ዲቪ የምትሉ ሰዎች አላችሁ። እኔ ሀገሬ ላይ ገብቼ ቁጭ ብዬ ተጧሪ ወይም ደግሞ እንደዚህ እንትን መሆን አልፈልግም። መስራት እፈልጋለሁ ተለተሞቴ። በነገራችን ላይ አንድ ነገር ልንገራችሁ። እናቴ እንደኔ እኔም እንደሷ ነኝ። አሁን ስኳር ታማሚ ነበረች። ልክ እንደኔ ግፊት ነበረባት። እኔ ከሷ በምን እሻላለሁ? እሷ የዘር ፍሬ እብጠት ስለነበረባት መራመድ አትችልም ነበር። ግን ክርስቶስን ነው የምላችሁ ቤት ውስጥ መቀመጥ ስለምጠላ በር ላይ ብርቱካን ከመርካቶ እናመጣላትና በር ላይ ቁጭ ትል ነበረ። በቃ ቤት ውስጥ መቀመጥ በራሱ እኔ አሁን ለምሳሌ እናንተ የማታውቁት ነርቭ የሚባል በሽታ አለ። ሰውነቴ ይላሽቃል። ያ ማለት ከተወሰኑ 15 ቀን በተከታታይ ብተኛ እግሬ አይሰራም። ገብቷችኋል? አይሰራም። እኔ ማለት ከህይወት ጋር ግብግብ በየቀኑ ምገጥም ሴት ነኝ። ወድቄ ላለመተኛት እዚህ አልጋ ላይ ላለመገኘት ሌሊት 4 ሰዓት ወጥቼ ነው እሺ ወክ ማረገው። እዚህ ሀገር የሚያዩ ሰዎች አሉ፣ የዚህ አካባቢ ሰዎች አይደል? ወጣለሁ፣ ሄዳለሁ። በጣም ረጅም መንገድ ዞሬ ነው የምመጣው። ለምን? እግሬ እንዳይወድቅብኝ ብዬ ስለምፈራ፣ እግሬ አልታዘዝም እንዳይለኝ ብዬ። ዞሽኔ እናት አንቺ በሃይማኖትሽ ጸሎት አርጊ፣ በርቺ፣ ምንም አትሆኝም። ፈጣሪ ደግሞ ያግዛል። ከሰውም በላይ የፈጣሪ ሰዎችም የምንችለውን የማውቃቸውን ሰዎች ሁላ ጠያይቅልሽና ይሞከራል የሚሞከረውን። ግን አይዞሽ፣ እንደዚህ አትሁኝ። እዚህ ህዝብ ፊት ቆመሽ ምናምን እንደዚህ አታልቅሽሽ። እኔና በእናትሽ እኔ ራሱ ጨነቀኛውን እንደዚህ የመግባት ሙድ የለኝም። ወንድሜ በጣም ይቅርታ አድርግልኝ። አንድ ነገር ልንገርክ። በሰሞኑ ሊረዱኝ ያሰቡ የፈለጉ ሰዎች ነበሩና አብረውኝ የሚሰሩ ሰዎች አሉ። አብረውኝ ከሚሰሩ ሰዎች መካከል የተወሰኑት ማህበር አደራጅተው እንደዚህ በየኦፊሱ በየምኑ እየሄዱ አታግዟት፣ አትርዷት ብለው ከለከሉ ሰዎችን። ጌም ተጫዎች የምትሉ ሰዎች ጌም አለኝ አያቸዋለሁ። እስቲ ሞክሪ፣ ያሉሽን ነገር ጌም ለመጫወት ሞክሪ፣ ምንም ችግር የለም። እሺ ጌም ኦልሬዲ እንደውም ላይክ ዶንት ዌስት ዩር ታይም። እንደዚህ የሚያጫውትሽ ሰው ካለ ምናምን ተጫዎች። የኔ እናት
ስትጫወች እኔ ያንቺን አሁን ፎሎ አደርጋለሁ። እኛም እየመጣን እናግዝሻለን በሱም በተፈለገው ነገር። አይዞሽ እናቴ። ብላክ ዳይመንድ በጣም ነው የማመሰግነው። እኔ ብታግዘኝም ባታግዘኝም አንደበትህ ብቻ በቂ ነው። እኔ የሚደግፈኝ ሰው እኔ ከጎኔ እውነት ከጎኔ ሆኖ የእውነት እንኳን ምክንያቱም ሁሉም ውሸት እየመሰሉ ያው ከዲቦ ጋር ተጫዎች እያሉሽ ነው። ከዲቦ ጋር ከተጫወትሽ እንትን እንላለን። አይዞሽ የኔ እናት ያሉሽን ሞክሪ። እነሱ ስለሚያውቁ ምናልባት ስለ ሶሻል ሚዲያ ሞክሪ እናቴ። አገር ቤት እውነት ነው። ተረዱልኝ፣ በእናታችሁ አስረዱልኝ። እሺ ገብቼ እዛ እንትን ማለት አልፈልግም። እዚህ እያነከስኩም ቢሆን መስራት እፈልጋለሁ እንጂ አልቀመጥም። ያሉሽንም ነገር ጀስት ትራይ ሞክሪ። እሺ የኔ እናት በቃ ስራ ላይ ነኝ እንደዚህ ስላየሁሽ እንትን ልል ነው እመጣለሁ ያለሽበት ቦታ። እሺ የኔ እናት ወንድሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። በጣም ብዙዎቻችሁ እየጻፋችሁ እያየኋችሁ ነው። ሀገር ገብተሽ ገዳም ግቢ ምናምን የምትሉኝ ሰዎች አላችሁ። እኔ ሰው ነኝ አይደል? ከሰውም ደግሞ ደካማ፣ የሰው ልጅ ስጋው ደካማ ነው ታውቃላችሁ አይደል? እናም የተወሰነችውን ዘመን መኖር እፈልጋለሁ። እኔ እንደ ሰው አልተደሰትኩም። ሰው እንደሚደሰተው አልተደሰትኩም። እኔ እንደ ሰው እናንተ በህይወታችሁ የምታስቡትን ነገር ሁሉ አልኖርኩም እና ችግር የለውም። ይሁን የሆነው ያለፈው ሁሉ ይሁን ችግር የለውም። ግን ቢያንስ አሁን በቀረችው ዘመኔ በቀሩት ትንሽ ጊዜያት መስራት እፈልጋለሁ። በቃ ትንሽም ቢሆን ስራ ሰርቼ ትንሽ ነገር ማግኘትና ቤተሰቤንም ራሴንም ማገዝ ከቻልኩኝ ሌላም ህዝብ ማገዝ እፈልጋለሁ እንጂ መተኛት አልፈልግም። እሺ መተኛት አልፈልግም። እንደወድቅ ነው የምትፈልጉት አብዛኛዎቻችሁ። አንድ ቦታ ላይ ተቀምጣችሁ ነው ያላችሁት። አልተረሳም። በነገራችን ላይ እሱ ታሪክ አልተረሳም። ሁሌም ታሪክ መቼም በልባችን ውስጥ ይኖራል አይደል? ጥሩም ይሁን መጥፎ ታሪክ በልባችን ውስጥ የሚቀመጥ ነው የሚሆነው። አብዛኛዎቻችሁ ሰላም እንዴት ነሽ? ወይ ወንድም ጸበል እገባለሁ። እሺ ጤናሽን ሁሉ ሰላም? ወላ ማርያም ሄዳለሁ። እሺ ማርያም ሰላም ነው ወንድሜ? እግዚአብሔር ይመስገን። አለሁልሽ ማለት እኔ አንድ ነገር ልነግርሽና ከዛ ልወጣ ነው የምፈልገው ማለት ነው። ከታችም እየጻፍኩልሽ ነበረ ማለት ነው። ምንድነው ማለት እኔ ብዙ ጊዜ አይሻለሁኝ የሆነ በቃ አይደለ ሆዲ ብስሻል ታልቅሻለሽ። አዎ ሁላችንም ሰው ሀገር ላይ ስንቀመጥ ይከፋናል። በቃ ሁላችንም ስንወጣ ከሀገር ልንለወጥና ልንሰራ ነው የመጣ ነው። አንዳንዴ ላይፎች ሳይስተካከሉ ቀርተው ደግሞ ማለት ነው እኛ ሞከረን ሳይስተካከል ሲቀር በጣም ነው የሚያናደው። ትከፍያለሽ ግን ሁሌ ማለት ስትከፍ እየመጣሽ እዚህ ጋር ስታለቅሺ ማለት ነው ይሆናል አይደለ? ከባድ ነው። ሁሌ ስከፋ አይደለም እዚህ ጋር የሚመጣው። በነገራችን ላይ ወንድሜ አላየሁም። አይሻለሁኝ እኮ ፋሚሊ ኢቨን ፎሎወሬ አይደለም። ምናልባት ፎሎወሬ ብትሆን ኖሮ ታቅ ነበር፣ የኔን ታሪክ በደንብ አድርገህ ታቅ ነበረ። በእምነትሽ ጽኚ። እሺ በእምነቴ